ሰላም ጤና ይስጥልን ተመልካቾቻችን ያክብሮ ሰላምታችን እናቀርባለን። በአርሲ የተፈጸመው ግድያ መላ ኢትዮጵያውያንን አሳዝኗል። በግድያው በርካታ የኢትዮጵያ ኦርቶዶክስ እምነት ተከታዮች መገደላቸው፣ መሰደዳቸው፣ ቤተክርስቲያን መቃጠሉ የሚታወቅ ነው። አሁንም ከአካባቢው የሚደርሱ መረጃዎች እንደሚያመለክቱት የሟቾች ቁጥር እየጨመረ መጥቷል። በአካባቢው ነዋሪ የሆኑት የኦርቶዶክስ እምነት ተከታይ የሆኑ አካባቢያቸውን ጥለው እየተሰደዱ መሆናቸውም እንደዚሁ እየተሰማ ይገኛል። በጉዳዩ ላይ የኦሮሚያ ክልል መንግስት መግለጫ አውጥቷል። ግድያውን የፈጸመው የሸኔ ታጣቂ ቡድን ነው በማለት ያላከከበትን መግለጫ ነው ያወጣው። የኦሮሞ ነጻነት ሰራዊት በበኩሉ ጉዳዩን እየመረመር ነው በሚል ካዘን መግለጫ ጋር እንደዚሁ ስለ ጉዳዩ አንስቷል። ወደ አካባቢው ስልክ በመደወል ያለውን ሁኔታ ለማጣራት እየሞከርን ነው። አንድ ነዋሪ መስመር ላይ አግኝተናል። በጣም አመሰግናለሁ። እንዴት ናችሁ? እንዴት ነው ያላችሁት? እግዚአብሔር ይመስገን ደህና ነን። እንደምትሰሙት ነው በጣም አስቸጋሪ ሁኔታ ላይ ነው አሁን ያለንበት ሁኔታ አሰቃቂ ሁኔታ ላይ ነው ያለነው። ጥቃቱ ከተፈጸመ በኋላ ለጊዜው ድምጻቸውን አጥፍተው ቢቀመጡም ግን በተለያየ አቅጣጫ ከበባ ውስጥ ያለነው ማለት። እስቲ እንዴት ነበር? እንዴት ነው የተፈጸመው? ያው የተለመደ ነው። ባለፈውም ተገናኝተናል እንደዚሁ በሌላ አካባቢ የተፈጸመውን። አሁን ደግሞ እዛው እናንተው አካባቢ ነው ይሄ ነገር እየሆነ ያለውና እስቲ እንዴት ነበር? በየጊዜው ያቃጥላሉ፣ በስለትም በጦር መሳሪያም ነው እርምጃውን እየወሰዱ እየጨፈጨፉ ያሉትና እስቲ እንዴት እንደነበር እንደው አስታውሰን። እዚህ አካባቢ ያለው ጥቃት በቅርብ የጀመረ አይደለም፣ በጣም የቆየ ነው። ያው መረጃውን ወደ ውጪ ወደ እናንተ ወደ ማህበራዊ ሚዲያ የሚያወጣው አካል ባለመኖሩ እንጂ ጥቃቱ የቆየ ነው። የባለፈውን ብቻ አሁን የግንቦት 23 ለምርጫ ዋዜማ የተፈጸመውን ነው ያው የተጠየቁት እሱ ስለሆነ እሱን ሳብራራው ይህ ሆን ተብሎ ታቅዶበት የተፈጸመ ጥቃት ነው። ከነዚህ ከአገዛዙ ጋር በመነጋገር ህዝቡን ካዘናጉት በኋላ ነው እንግዲህ መጥተው ሌሊት 9 ሰዓት ላይ ነው ጭፍጨፋውን ህዝባችን በተዘናጋበት በተኛበት መጥተው ጥቃቱን የከፈቱን። እንግዲህ አንድ ቀበሌ ላይ ቀላል የማይባል የታጠቀ ኃይል ነው መጥተው። ለምሳሌ ቤተክርስቲያኑ የተቃጠለበት ጠለታ ጫፌ ቅዱስ ገብርኤል ቤተክርስቲያን ላይ ቀላል የማይባል የታጠቀ ኃይል መጥተው ነው በከፍተኛ መሳሪያ ሌሊት ከ9 ሰዓት ጀምሮ ጥቃት የከፈተው። ለይተው የሚያውቁት መረጃ አላቸው የኢትዮጵያ ኦርቶዶክስ እምነት ተከታዮችን። እንግዲህ እዛ አካባቢ ምናልባት የህዝቡ አሰፋፈር እንዴት እንደሆነ መረጃው ሊኖራችሁ ይችላል። እዛው አካባቢ ነዋሪ ስለሆናችሁ በተለየ ሁኔታ መረጃ ይዘው መጥተው ነው እነዚህ ኦርቶዶክሶች ናቸው ስለዚህ እርምጃ እንወስዳለን ብለው የሚመጡት። እንዴት ነው ሲመጡ? በምን አይነት መልኩ ነው? እንዴት ይለያቸዋል? ይሄ ለይቶ የሚደረግ ነው ማለትም ሰሌክት ተደርጎ ኦርቶዶክሱ ታርጌት የሚደረግበት። ምክንያቱም ከመምጣታቸው አስቀድሞ የኦርቶዶክሱ ስም ዝርዝር ይወጣል። የት አካባቢ እንደሚበዛ ስም ዝርዝሩ ይወጣል፣ ምልክት ይደረግበታል። ከዛ በኋላ ነው ጥቃት የሚፈጸመው። ታስቦበት ታቅዶበት ነው የሚፈጸመው እንጂ ዝም ብሎ እንደሌላ ቦታ በጅምላ የሚፈጸም አይደለም። ስለዚህ ታርጌት ተደርጎ ክርስቲያኑ ተመርጦ ነው የሚፈጸመው። ከተለያየ ወረዳ ተሰባስቦ ነው የመጡት። ከመርቲ፣ ከጉና፣ ከጮሌ እዛው አሳኮ ያሉትም አንድ ላይ ተሰብስበው መጥተው ነው እንግዲህ ሌሊት ቀላል የማይባል ቁጥር ያለው ታጣቂ መጥተው ነው እንግዲህ በከፍተኛ መሳሪያ ነው ህዝቡ ላይ ተኩስ የከፈቱት። የተኩስ ርምታ የከፈቱት የመሳሪያ ችግር የለባቸው። ገበሬው የተወሰነ ራሱን ለመከላከል ቢሞክርም ግን አቅም ባንድ ነው ህዝቡን የገደሉትን ገድሎ ያመለጠው። አመለጠ እንዳለ እዛ አካባቢ ያሉትን ብዙ ቀበሌዎች ወደ 9 የሚደርሱ ቀበሌዎችን ነው እንግዲህ ጥቃት የከፈቱባቸው። ቀላል የማይባል ህዝብም ሞቷል። በአካባቢው የሚከላከል ይህንን የሚጠብቅ አይደለም ወይ? ማናቸውስ የሚያደርጉት ይህንን? በአንድም ይሁን በሌላ አገዛዙ ተጠያቂ ነው፣ እጁ እንዳለበት ይታወቃል። ብዙ ማስረጃዎች ብዙ መረጃዎች አሉ። ከዚህ ጥቃት ጀርባ የመንግስት መዋቅር እንዳለበት በቀጥታም ይሁን በተዘዋዋሪ ተሳታፊ እንደሆነ የሚገልጹ ማስረጃዎች መረጃዎች አሉ። እነማን ናቸው ይህንን የሚፈጽሙት? ይሄ ጥቃቱ መጀመሪያ ተጠያቂው መንግስት ነው። ምክንያቱም ጥቃቱን አይከላከልም መንግስት መሆኑን የምታምነው አስቀድሞ ኦርቶዶክሳውያንን ትጥቅ ያስፈታል። ትጥቅ ያልፈቱት የሚከላከሉት ካሉ ደግሞ እነሱን አሳዶ ይመታል። የመንግስት የጸጥታ አካል ሲጠቁ አይከላከልም፣ ከተጠቁ በኋላም የተረፉትን አይከላከልም፣ የተሰደዱትንም አይመልስም። ኦርቶዶክሳውያን ተጠቃን ብሎ መረጃ ቢያወጡ እንኳን ውሸት ነው የሐሰት ፕሮፓጋንዳ ነው ብሎ ከኦቢኤን እስከ ኢቢሲ እስከ ፋና ድረስ የሐሰት ፕሮፓጋንዳ ይሰራል። በመጀመሪያ ደረጃ መንግስት ትጥቅ ስንቅ የሚያቀርብላቸው ኃይሎች ናቸው። እነዚህ ኃይሎች ማን ናቸው ከተባለ ብዙ ጊዜ መሳይ ሸኔ ናቸው የፈጸሙት ይባላል። እዛ አካባቢ አርሲ ላይ እኛ አካባቢ ሸኔ የሚባል አናውቅም። 100% የእስልምና እምነት ተከታዮች ናቸው። ይህን ስንል ግን አሉ እያልን አይደለም። ብዙ ዋጋ የሚከፍሉ እስላሞች አሉ። ግን እነዚህ ኃይሎች ከዛ መካከል የወጡ ጽንፍ ረገጥ አስተሳሰብ ያላቸው ቀጠናዊ ትስስርም ያላቸው ናቸው። በነገራችን ላይ ይሄ ባሌ፣ አርሲ፣ ሀረርጌ ከሶማሌ ጋር ቀጥታ
ሪሌሽን ያላቸው ቀጠናዊ ሰንሰለት ያላቸው ኃይሎች ናቸው። እነዚህ ይበልጥ ከመንግስት ጋር የተሳሰሩ መንግስት መዋቅር ከውስጥ የሚያደራጃቸው ናቸው። በየጫካው የሚኖሩ የተለያዩ ገጠር ቀበሌዎችን ተቆጣጥረው የሚኖሩ ናቸው። ከመንግስት ጋር በቀጥታ ግንኙነት አላቸው። የሚያስታጥቃቸው የሚያደራጃቸው የመንግስት አካል ነው። እንግዲህ መረጃው የሚያሳየው ያንን በጣም ምንም የሚያጠራጥር ነገር አይደለም። በምን ሊያግዛቸው ይችላል ካልከኝ ቅድም የተወሰነ ላነሳል ሞክሬያለሁ። አንደኛ ውስጥ ሆነው የመንግስት መዋቅር ትጥቅ ለምሳሌ የክርስቲያኖች ሚሊሻ ወደዛ ሄደው እንዲዋጉ ያደርጉና ሚሊሾቹ እንዲመቱ ያደርጋል። ከዛ መሳሪያ እንዲወስዱና እንዲታጠቁ ያደርጋል። ሁለተኛ መከላከያ ከተለያዩ ሀገሪቱ ክፍል ነው የሚመጣው። ወደዛ ሲሄድ ሆን ብለው መረጃ ያዛቡና የተለያየ አቅጣጫ በመስጠት እነዚህ መከላከያዎቹን መጥተው መሳሪያ ታጥቀው እነዛን ካገደሉ በኋላ መሳሪያ እንዲታጠቁ ይደረግላቸዋል። በመግባባትም ነው የሚሰሩት። በነገራችን ላይ ክርስቲያኑ ራሱ ፖሊስ በለው ይሄ ሪፔል ወላ በለው የኦሮሚያ ልዩ ኃይል በለው የሚመታው ማለት ነው ክርስቲያኑ ነው የሚመታው እና በዚህ ተጋገዛሉ። አሁን ምን ላይ ነው ያለው ሁኔታው? እንግዲህ የሟቾች ቁጥር እየጨመረ እንደመጣ ነው የምንሰማው። እስካሁን ባለው መረጃ ከ40 እስከ 45 ሰዎች መገደላቸውን የሚገልጽ ነው። እንግዲህ በስም ዝርዝር ተገለጸ። የአካባቢው የሀገረ ስብከት ያወጣው ቁጥር በጣም ትንሽ ነው፣ ግን በተለያዩ መረጃ ምንጮች የምንሰማው ከ40 በላይ የኦርቶዶክስ ተዋሕዶ እምነት ተከታዮች መገደላቸውን ነው። አሁን በምን ሁኔታ ላይ ነው ያለው? የሟቾች ቁጥር ይጨምራል የሚልም ነገር እየሰማን ነው። አዎ፣ ምክንያቱም ህዝቡ አልተገናኘም። በከፍተኛ መሳሪያ ነው ህዝቡ የተበተነው። ህይወቱን አብዛኛው ከሞት የተረፈው ወዴት እንደሄደም አይታወቅም። ስለዚህ ሊጨምር ይችላል፣ በደንብ ሊጨምር ይችላል። ምክንያቱም አግተውም ይዞ ይሄዱ አሉ። ይኑርም አይኑርም የሚታወቅ ገና ወደፊት ነው የሚጠራ። አሁን ያለንበት ሁኔታ ከበባ ነው ማለትም ከተለያዩ ወረዳዎች አሁን ይሄኛው አሳኮ ብቻ ሳይሆን ጮሌ የሚባል አለ፣ ጉና የሚባል አለ፣ ጎሎልቻ የሚባል አለ። እነዚህ ከበባ ውስጥ ነው ያሉት። በነገራችን ላይ እዚህ አካባቢ በጣም ክርስቲያኑ ማህበረሰብ የሚበዛበትና ከፍተኛ የክርስቲያኑ ቁጥር ያለበት ስለሆነ ይሄን ለመምታት ነው እንግዲህ አሁን ዝግጅትም እያደረጉ ያሉት። ወደ ሀረር ድንበር አለ እና በዛም ነው በጣም ዝግጅት ስልጠናም እየወሰዱ ያሉ። በአጭሩ እነዚህ 4 ወረዳዎች ተከበዋል። አሁን ይሄኛው አሳኮ ብቻ ሳይሆን ምክንያቱም እነዚህ ኃይሎች ከተለያዩ ቦታ የተሰበሰቡ ናቸው። እዛ ባርሲ ሆነው አሁን ከጮሌ፣ ከጉና፣ ከመርቲ፣ ከጎሎልቻ የተሰበሰቡ ኃይሎች ቁጥራቸው ቀላል የማይባሉ ስለሆኑ አሁን ያለው ነገር በጣም አስጊ ነው። በጣም የሚያሰጋ ሁኔታ ላይ ነው ያለው። ስለዚህ ከሰሞኑ የበለጠ አደጋ ላይ ናቸው። የከፋ ነገር ይመጣል ብላችሁ ትሰጋላችሁ? በጣም ከዚህ በፊትም ያየነው ነገር ነው። ምክንያቱም ብዙ ምልክቶችን አይተናል። ከጊዜ ወደ ጊዜ እየከፋ ስለሚሄድ እንቅስቃሴዎችም ስለምናይ የማይቆምበት ምክንያት አንደኛ የመንግስት መዋቅር ተባባሪ ነው 100%። በዚህ ላይ ደግሞ የሚታደግ ቦታው ላይ ደርሶ እኛን መታደግ የሚችል እኛ ምን አይነት ሁኔታ ላይ እንዳለን መጥቶ የሚያየን ሃይማኖት አባት ስለሌለ እልቂቱ የሚቀጥል ነው። ከጊዜ ወደ ጊዜ የሚከፋ ነው። አሁንም እየደረሰብን ያለው ይሄ ነው። አሁን ማህበረሰቡ ማን ነው ጥበቃ የሚያደርግለት? እንግዲህ የተሰደደው አለ፣ ሁሉም መንደር ወጥቶ አልቋል ወይስ የቀረው በምን ሁኔታ ላይ ነው ያለው? አሁን አሳኮ አብዛኛው ወረዳ ለቆ ወጥቷል። ህዝቡ የተወሰኑ 2 ወረዳዎች ብቻ ናቸው። አብዛኛው ወረዳ ለቆ ወደ ከተማው ወደ አንዳንድ ቦታዎች ወጥቷል። ባለፈው ብቻ ወደ 9 ቀበሌ ላይ ነው ጥቃት የተፈጸመው። ከዛ ወጥቶ አሁን ህዝቡ ወደ አንድ አካባቢ ነው የተሰበሰበው። እንግዲህ የሚፈለገው አንድ ላይ ለማጥቃት ያመቻቸው ዘንድ ህዝቡን አንድ ላይ ሰብስቦ ለማጥቃት፣ ሁለተኛ ደግሞ ህዝቡ ከወጣበትም ቦታ ደግሞ አዲስ ዲሞግራፊ የመፍጠር ስራ ነው እየተሰራ ያለው። ባጭሩ እዛ ወረዳ ላይ አሁን ህዝቡ እየተጸዳ እየወጣ ነው። የኦሮሚያ ክልል መንግስት መግለጫ ሰጥቷል። ሸኔ ላይ ማሳበቡን ወይም ማላከኩን የሚያሳይ ነው መግለጫው። ሸኔ የሚባለው አካል የቱ እንደሆነ እንግዲህ ግልጽ አይደለም። የኦሮሞ ነጻነት ሰራዊት ከዚህ በፊትም ማዘኑን በመግለጽ ይሄ ነገር መጣራት አለበት፣ ማን ነው የሚፈጽመው የሚለው ሶስተኛ ወገን ምርመራ በማያደርግበት ሁኔታ ነው አገዛዙ በፍጥነት ሸኔ ነው የፈጸመው የሚለው። አሁን እናንተ የምታውቁት እዛ የመንግስት ኃይል ተባባሪ እንደሆነ በማደራጀት ስንቅና ትጥቅ በመስጠት የወረዳ ባለስልጣናት፣ የወረዳ የብልጽግና ሰዎች ከነዚህ ኃይሎች ጎን እንዳሉ ትገልጻላችሁ። ማን ነው ታዲያ የአካባቢው ማህበረሰብ የሚታደገው? አሁን ባለው ሁኔታ እኛን መታደግ የሚችል ከእግዚአብሔር በታች ኃይል ያለ አይመስለኝም። ምክንያቱም መንግስትም ይሄንን ሆን ብሎ ነው በነገራችን ላይ ኃላፊነቱን ከራሱ ላይ ለማራቅ ነው ሸኔ ነው እንደዚህ ያደረገ የሚል ፕሮፓጋንዳ የሚሰራው እንጂ እነሱም ሳያውቁት ቀርቶ አይደለም። ግን ከተጠያቂነት ለማምለጥ ነው። ባለው ሁኔታ እኛን ይታደጋል ብለን የምናምነው ምድራዊ ኃይል የለም ከእግዚአብሔር በቀር። ይሄ ትልቁ ተልዕኮ በነገራችን ላይ ከበፊቱም ጀምሮ እያንዳንዱን ነገር በግልጽም ይነግሩናል እና እዛ አካባቢ የኦርቶዶክስ
የኦርቶዶክስ ሃይማኖት ተከታይ እንዲኖር አይፈለግም። ሁለተኛ የአካባቢ ለቀጠናዊ ትስስር ይፈለጋል። በዚህ በሶማሊያ በኩልም ያለው የምስራቅ አፍሪካን የሚቆጣጠረው የአሸባሪ ኃይል አለ። እዚህ አካባቢዎች ላይ ይሄ ቤዝ እንዲሆን ይፈለጋል። ግልጹን ስነግር ማለት ነው። ምክንያቱም እኛ ከልጅነት አውቀዋለሁ በደንብ ስለምናውቀው ከልጆንን ስለምናውቀው አላማው እዛ አካባቢ የክርስቲያን ማህበረሰብ የሚባል እንዳይኖርና የአካባቢ ለዚህ ለጽንፈኛ ኃይሉ ማለትም ለዓለም አቀፍ ለሽብር መረብ ላለው ኃይል ቤዝ እንዲሆን ነው የሚፈለገው። ባሌ አርሲ እስከ ሀረርጌ ሶማሌ ድረስ የተሳሰረ ሰንሰለት ያለው ኃይል ነው ማለት ነው። ብልጽግና ከዚህ ምን ይጠቀማል? ይህንን ኃይል የሚያደራጅበት የሚደግፍበት እንግዲህ ይሄ ድንበር ተሻጋሪ ከሆነ እንደዚህ አይነት እንቅስቃሴ የሚያደርጉ ኃይሎች አገዛዙ ለምን ፈለገው እነዚህን ኃይሎች መደገፍ? እንዲህ አይነት እርምጃ እንዲወሰድ በብልጽግና በኩል ተባባሪ የሆነበት ምክንያት ምንድን ነው? የፌዴራል መንግስቱ የኦሮሚያ ክልላዊ መንግስት በዚህ ደረጃ ይህንን ኃይል የሚደግፉበት የተለየ ምክንያት አላቸው? በሁለት መንገድ ማየት እንችላለን። አንደኛ የፌዴራሉ መንግስት እንደ ጠቅላላ እንደ ስርዓቱን ስናየው ኦርቶዶክስ ለስልጣኔ ስጋት ናት ብሎ ነው የሚያስበው። የኢኮኖሚም ጠርናት ለብልጽግና አትመችም ብሎ ነው የሚያስበው። ስለዚህ ይሄ በመዳከሙ ህዝበ ክርስቲያኑ በመጽዳቱ በዚህ ስርዓቱ ይጠቀማል። ሁለተኛ በዚህ ስርዓት ውስጥ ያሉ ደግሞ የእምነት ዓላማ ያላቸው ሰዎች አሉ። ይሄን ማስፈጸም የሚፈልጉ አካላት ይጠቀማሉ። ቤተክርስቲያኒቱ ምን እያለች ነው? እንግዲህ እዛ ሀገረ ስብከቱ አለ። እርግጥ መረጃ በመስጠት ረገድ አንዳንድ ነገሮችን ሀገረ ስብከቱ መረጃ እያወጣ ነው። የጠቅላይ ቤተ ክህነት ስራ አስኪያጅ ሆነ የቅዱስ ሲኖዶስ ዋና ጸሐፊ ግን መረጃው የለንም እያሉ ነው። እንደ ቤተክርስቲያኒቱ ምን እያለች ነው? በመርዳትም ሆነ ነገሩ እንዲበርድ ወይም ልጆቿን በመታደግ ረገድ የምታደርገው ጥረት አለ እዛ እናንተ አካባቢ? ምናልባት ዋጋ እየከፈሉ ያሉት አባቶቻችን ከኛ ጋር ያሉት ካህናት ናቸው። የላኛው መዋቅር አያውቀንም ማለት ይቻላል። በነገራችን ላይ ዝም ብሎ መግለጫ የሚወጣውን ፕሮፓጋንዳ ነው። የውሸት ጮኋል ተናግረዋል የማለት እንጂ ምንም ለእኛ የጠቀመን ነገር የለም። ምክንያቱም እኛ መግለጫ አይታደገን። እውነተኛ አባቶች እኮ ቢሆኑ እኮ መጥተው እንደነ አቡነ ጴጥሮስ መታደግ ይሉ ነበረ። ምክንያቱም አባትነት አስቀድሞ ለልጆች ራስ መስጠት ነውና ትላንት መግለጫዎች ወጥተዋል። አንዳንድ ሀገረ ስብከት ጳጳሳትም መግለጫ ወጥተዋል። ቅዱስ ፓትርያርኩም መግለጫ ሰጥተዋል። ያ መግለጫ ግን መሳይ በየጊዜው ተመሳሳይ ነው። አንደኛ አጥፊውን አይጠይቅም፣ አይገልጽም። ማን አጥፊ እንደሆነ አይገልጽም። ሁለተኛ አጥፊውን ማስቆም ያልቻለውን ስርዓቱን አይኮንንም። አዘንን ብቻ ነው። ከዚህ ምንም እኛ አባት አለን ብለን ለማውራትም ይከብደናል። ምክንያቱም አባት ማለት ከስጋዊ አባትም አልተሻሉም እኮ። የነፍስ አባት ማለት እኮ ህይወቱን አሳልፎ የሚሰጥ የክርስቶስ እንደራሴ ማለት ነው። በምድር ላይ ያለ የክርስቶስ እንደራሴ ማለት ነው አባት፣ እረኛ፣ ጳጳስ ማለት ነው። በአሁን ባለው ግን ከኛ ጋር መከበሪያ እየተቀበሉ ያሉ ካህናት ካልሆኑ በቀር የላኛው መዋቅር እኛን አያውቀንም። እንግዲህ የንጹሃንን ሞት የኢትዮጵያ ህዝብ እየሰማ ስሜቱ እየተጎዳ ያለበት ሁኔታ ነው። አሁንም ተመሳሳይ ነገር ላለመፈጸሙ ዋስትና እንደሌለው ነው እየነገራችሁን ያላችሁት። እየተስፋፉ ነው። ሌሎች ወረዳዎችም አደጋ ውስጥ እንዳሉ እየገለጽክ ነው እና ምንድን ነው የምትሉት? እንግዲህ ዓለም እንዲሰማው ትፈልጋላችሁ? መልእክት ካላችሁ በመጀመሪያ እውነት ለመናገር ለዓለም ሁሉ እንዲወጣ በማሰብ በጣም ነው እኔ የማመሰግነው። እንደ አንድ ኦርቶዶክሳዊ ማለት የምፈልገው ይሄ እልቂት በቀላሉ የሚቆም አይደለም። አንደኛ ለኦርቶዶክሳዊ ማህበረሰብ ማሳወቅ የምፈልገው ነገር ቢኖር እዚህ አካባቢ ላይ ኦርቶዶክስ የሚባል ነገር እንዲኖር ስለማይፈለግ ህዝባችን ራሱን እንዲያድን መልእክት ማስተላለፍ ፈልጋለሁ። ሁለተኛ ለአባቶቻችን በእግዚአብሔር ፊትም በታሪክ ፊትም እንዳታፍሩ አባታዊ ሚናችሁን እንድትወጡ። በሶስተኛ ደረጃ አሁን ያለው መንግስት ስልጣን ላይ ላሉት ሁሉ ነገ ለህዝቡ የማይሆን ታሪክ ጠባሳ ነው ትታችሁ እየሄዳችሁ ያላችሁትና ይሄ ዘመን ያልፋል። የማያልፍ ምድራዊ ስልጣን የለም። የማያልፈው የእግዚአብሔር ስልጣን ብቻ ነው። ስለዚህ ህዝባችንን እንዲጠፋ ከማድረግ እንድትቆጠቡ ላለው። በመጨረሻም ለሁሉም ኢትዮጵያውያን ይህንን ግፍ እንድታጉዙ ስል የልጅነት ጥሪን ማስተላለፍ እፈልጋለሁ። አመሰግናለሁ። በጣም ነው የማመሰግነው። እንግዲህ በቀጣይ ቀናትም ያለውን ሁኔታ መረጃው እንደምታካፍለን ተስፋ አድርጋለሁ። በአንከር ሚዲያ ታዳሚዎች ስም ከልብ አመሰግናለሁ።